ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ጥቅምት 1 ወይም ኦክቶበር 11 የዕለቱን የጥቁር ገበያ ምንዛሬ መረጃ እጥር ምጥን አርገን ከባንክም እንዲሁ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያለን አሁን ቀጥታ ወደ መረጃዎቻችን እናልፋለን። በዛሬው ዕለት በጥቁር ገበያ ባልታሰበ ሁኔታ ከፍተኛ የሚባል ጭማሪ ላለፉት ወራትን ያላሳየውን ጭማሪ በአንድ ቀን አሳይቷል። ትናንት ሲመነዘርበት ከነበረው የአሜሪካ ዶላር 166 ብር ወደ 70 ብር ከፍ ብሏል። 167 ብር አካባቢ ነበር ሲመነዘር የነበረው። ታዲያ አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቶን በኮሜንት እንጠብቃለን። አሁን ወደ መረጃው። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 170 ብር ከ57 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 147 ብር ከ55 ሳንቲም ገዝቶ 150 ብር ከ50 ሳንቲም እየሸጠ ነው። በንግድ ባንክ 140 ብር ከ89 ሳንቲም ተገዝቶ 143 ብር ከ71 ሳንቲም እየተሸጠ ይገኛል። 1 ዩሮ በጥቁር ገበያ 197 ብር ከ86 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 175 ብር ከ13 ሳንቲም እየሸጠ ነው። በንግድ ባንክ 164 ብር ከ17 ሳንቲም ተገዝቶ 167 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 213 ብር ከ36 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 179 ብር ከ81 ሳንቲም ገዝቶ 183 ብር ከ41 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ07 ሳንቲም ተገዝቶ 176 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 121 ብር ከ70 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 102 ብር ከ83 ሳንቲም ገዝቶ 104 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ97 ሳንቲም ገዝቶ 100 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 110 ብር ከ20 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ39 ሳንቲም ገዝቶ 96 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ተገዝቶ 92 ብር ከ86 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 23 ብር ከ92 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 20 ብር ከ09 ሳንቲም ገዝቶ 20 ብር ከ50 ሳንቲም በመሸጥ ላይ ነው። በንግድ ባንክ 19 ብር ከ38 ሳንቲም ገዝቶ 19 ብር ከ77 ሳንቲም እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 227 ብር ከ54 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 197 ብር ከ68 ሳንቲም ገዝቶ 201 ብር ከ64 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 556 ብር ከ74 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ዱባይ ድርሃም በጥቁር ገበያ 46 ብር ከ37 ሳንቲም በመመንዘር ላይ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 41 ብር ከ07 ሳንቲም ገዝቶ 41 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ37 ሳንቲም ገዝቶ 39 ብር ከ13 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 45 ብር ከ45 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 39 ብር ከ89 ሳንቲም ገዝቶ 40 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ56 ሳንቲም ተገዝቶ 38 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 443 ብር ከ12 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 240 ብር ከ15 ሳንቲም እየተመነዘረ ነው። የባህሬን ዲናር
በጥቁር ገበያ 452 ብር ከ75 ሳንቲም ሲመነዘር አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ07 ሳንቲም እየተመነዘረ ነው። የዛሬ ዕለታዊ ምንዛሬ መረጃ ይህንን ይመስላል። እንደተመለከታችሁት ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ፣ ቪዲዮውን ላይክ እና ሼር እንዳይረሳ እንደተለመደው እያለን በዚያ በቃን። መልካም ጊዜ፣ መልካም ቀን።